ለምን መጠጣን ቀይር? ልጅቷ እንደሆነ እርግም መሳይ ባብናት ታምኛታለሽ? ከልጅቷ ጓደኛ ጋር ምን እያደረክ ነበር? አንቺ እንድንጠፋፋ ትፈልጊያለሽ አለች። አንቀበት ገላት ምን የሚፈጠር መስሎ ነው? ለምንድን ነው ሰው የምታስነግጠው? ምን ተፈጠረ ደግሞ? ምን ተነጋግራችሁ ነው ከዓለም ጋር የተጨባበጥሽው? ምንድነው ሄርሜላ ላይ ያያው? የዚህ ቤት ሰዎች እንደው ክብር አይወድላችሁ። ማረፍም አይቻልም እኮ እዚህ ቤት። አንዱም ላይ ሳትስማማ የሆነ ነገር የለም። አንቺ ነሽ ሌላኛው አሙታል። ለነገሩ ደሃ ስትሆን ሰው ሁሉንም ነገር ልታረግ ትችላለህ ብሎ ይገምታል። ለማንኛውም አብነትን ከነሱ ጋር አይቼው ስለነበር ማታከውን ልነግርህ ነው የመጣሁት። በጣም አስደመሽኛል። ብዙ ስራ አብረን እንሰራለን። ሁሉንም ነገር እያቀለልሽ ሆኗል። ጎበዝ ሴት ነሽ። ምንም እንዳታስብ። ምን እያደረግሽ ነው? እዚህ ምን እያደረግሽ እንደነበር እየጠየኩሽ ነው። ይበቃል እባክህ። ማንንም የማስፈራራት መብት የለም። ስንት ጊዜ ነው በር ሳታንኳኳ እንዳትገባ የነገርኩህ? ምን ነው ረበሽኳችሁ? ለምንድን ነው ሰው የምታስነግጠው? ስርዓት የሚባል ነገር የለህም እንዴ? ከልጅቷ ጓደኛ ጋር ምን እያደረክ ነበር? እየተጨባበጥኩ ነው። እሱን አይደለም ያየው። ሌላ ያየው ነገር አለ? ደምን እያሴርክ ነው። ቆይ ምን ልታደርጋት? ሳይታወቀን ግን የዚህ ልጅ ጉዳይ በጣም እያንገበገበ ነው። ትሰማኛለህ? የልጅቷ ነገር እያንገበገበኛል። ከፈለክ ለምን ለኔ ብለህ ቀቅለህ ብለት። አንተ ስርዓት ይኖር እንጂ ወይስ እንደ ህፃን ልጅ ሰው ከሰው ጋር እንዴት እንደሚያወራና እንዴት በር ማንኳኳት እንዳለበት እናስተምርህ? እንድታውቁ ያህል ስርዓት ምን እንደሆነ ስለማላውቅ አይደለም። እና ንቀት ነው? በትክክል በጣም ስለምንቅህና በጣም ስለምታስጠላኝ ስርዓቴንና አክብሮቴን ላንተ አላሳየም። እንደዛ ነው? አዎ እንደዛ ነው። ከዚህ በላይ ንቀቴ እንዳላሳየ ህሊና የሚባል ነገር አለ። ለነገሩ አንተ እሱ ስለሌለ እንዴትም ሊገባ አይችልም። ከአንቺ ጋር እንነጋገራለን። ምን እንዳጨባበጠሽ፣ ምን እንዳሳሳመሽና ምን ፈገግ እንዳደረገሽ። እሺ ግን አትበኝ። አሁን ከዚህ ጋር ዞር በይልኝ። ግን ምን? ህብስት የለችም። ህብስት? ምንድን ነው የምትይው? አዎ ክፍሏ ሄጄ አየኋት። እሷም ዊልቸሯም የሉ። ወዴት ነህ? እኔ ሄጄ አይቻታለሁ። የለችም። ታፈሱ! አቤት ማምላኬ። ህብስት የት ነው ያለችው? ምነው ማምላኬ ቀስ ብለህ ብትጠራኝ? አስደነገጥከኝ እኮ። ያስኩትን ስራ ደፍቼ ነው የመጣሁት። ህብስት የት ነው ያለችው? ታፈሱ? እሷ ጋሼ ቢሮ ውስጥ የነበረው ልጅ። አንቺ ውጪ። በይ ቀጥይ። ይዟት ወጥቷል። እሱ ይዟት እንደወጣ ለማንም እንዳትናገሪ። ለትዬ? ለማንም እንዳትናገሪ ማለት ለማንም እንዳትናገሪ ነው። ይሄን እንዳትረሹሽ። እሺ በአምላኬ። ኧረ ልቀቀኝ። እኔ መቅለጤ ነው። ወይኔ ያለ የማንም ጎረምሳ ሳይፈንጭብኝ። ታፈስ! አንቺ ታፈስ! አይሰማሽም እንዴ? ምን ጉር ነው በጠዋት እንደዚህ? ምን ሆነሃል እንደዚህ የሚያስጨው? ራሴን አሞኛል። እባክሽ ቡና አፍይልኝ ማያት። ሰላም ነህ ግን? ታፈስ! ደግሞ በሄደችበት መፍዘዝ። ታፈስ! አቤት እትዬ። አንቺ ምንድነው ፍዝዝ የሚያደርግሽ በቆምሽበት? ይሄን ያክል ስትጠራ ሰሚም እንዴ? ኧረ አለው እኮ አለው። እባክሽ እቺ ልጅ ወደዛ ውስጥ ይፍቱ። ይኸውልሽ ታፈሱ፣ ሂጂና ወፍራም ቡና አፍልለት። አፍጥኙ ቶሎ ብለሽ። እሺ ሄደሽ እንዳትፈዥ። ደግሞ በኋላ እንነጋገራለን። ለመሆኑ ምን ሆነ ነው እንደዚህ የምታብደው አለም? እኔ እኮ በጠዋት ስለተነሳው ትንሽ አረፍ ልበል ብዬ ነበር። አረፍ አልቻ አይደለ? ወንድምሽ ግን እኔን ሊያሳርፈኝ አልቻለም። ምን ተፈጠረ ደግሞ? ትሰሚያለሽ? ምን ያህል እንደሚንቀኝ ፊት ለፊቴ ቆሞ በኩራት ነው የነገረኝ። ታዲያ አዲስ ነገር ነው እንዳለምዬ? እሱ መቼ ሰው አክብሮ ያውቃል? ዛሬ በጣም ከፋ።
በጣም ነው ክብሬን ያዋረደው። በላውን አትበሳጭ፣ አታካብደው አለ። እበሳጫለሁ እንጂ እንዴት ነው የማልበሳጨው? እንዴት እንዳዋረደኝ እኮ ብታይ። በወንድምሽ በጣም ታፍሪ ነበር። እንደው አፈርሰዋል ወንድምሽ ብለህ እንዳትጀምረኝ። እኔን ምን እንዳደረገኝ አየህ አይደል እንዴ? በቤቴ እንደተጨማለቀማ አይኖርም፣ እንተያያለን። ይኸውልህ ስራዎቹ ጥሩ እንዲሄዱ ያስፈልጋል። ዞሮ ዞሮኛ ምንም ማድረግ አንችልም። አሁን ውጣና ራስን አረጋጋ። ወዴት እወጣለሁ? እባክሽን ቶሎ ቡናውን አስፈይና አላኪልኝ። እሺ። ወይ ጣጣ፣ ማረፍም አይቻልም ዘንድሮ። አብነት ስልኩን አንሳው፣ ስልኩን አንሳው። ሄሎ አብነት፣ ህብስት አብራ ናት? ቤት ናችሁ? ጥሩ። ላደረግከው ነገር ጥሩ ምክንያት ይኖርሃል ብዬ ተስፋ አደርጋለሁ። አብነት ቤት ናቸው እንዴ? አዎ፣ መመለስ ትችያለሽ። መሄድ አይጠበቅብሽም። እኔም አብሬ መሄድ ፈልጋለሁ። ጓደኛዬ ላት ፈልጋለሁ። እባክህን ቅድም ያየኸውን ነገር በሌላ መልኩ እንዳትረዳው። እኔ አልጠየቅኩሽም። ወይ አፍሽን ዝጊ ወይ ካጠገቤ ዞር በይ። ግን ደግሞ እባክህ ለህብስት እንዳትነግራት። ሴትዮ አሰሚም እንዴ? አፍሽን ዝጊ አልኩሽ እኮ። ከከበረሽ ደግሞ ነው ይዘጋልሻሉ። ህብስት አሁን እንዴት ነህ? ተረጋጋሽ? ደህና ነኝ። በእናትሽ አታልቅሽ እሺ? እስካሁንም እኮ ዝም ያልኩሽ ቢያንስ ትረጋጊያለሽ ብዬ ነው። ይልቅ ጓደኛሞች አይደለም? ምንድነው የተፈጠረው? ንገሪኝ እስኪ። በአምላክ ነው አይደል የደወለልህ? እየመጣ ነው? አዎ እየመጣ ነው። ይሄንን ነገር ግን እሱ እንዲያውቅ አልፈልግም። እሺ ችግር የለውም። ብቻ አንቺ ለኔ ንገሪኝ እንጂ እያወራን እንኳን ከመጣ ውስጥ ገብተን እንጨርሰዋለን። ቅድም ያቺ ሴትዮ መታሽ ነው አይደል? አዎ ደግሞ እኮ የመጀመሪያው አይደለም። ቆይ በምን ምክንያት ነው እዛ ደረጃ ላይ ደረሰችው? በቃ በጣም ነው የምጠላው። ያለ ምንም ምክንያት አድርገው ታውቃለች። ሁሌ ነው የምደበደበኝ። ቆይ ምንም ምክንያት ነግራሽ አታውቅም? በአንቺ ምክንያት ወንድም ያነቀኝ፣ አንቺ እንድንጠፋፋ ትፈልጊያለሽ አለች። እሺ በቃ ተረጋጊ። በአምላክ እየመጣ ነው። ከሱ ጋር ተነጋግረን መፍትሄ እንፈልግለታለን። አይ በፍጹም እንደዛ እንዳታደርግ። እሱ ስለሚናደድ ሁሉም ነገር ይባባሳል። መባባስ ይችላል። እሱ መንገድ አያጣም። እንደምንም ብሎ አንድ መፍትሄ ያገኝለታል። ከኔ ጋር ባልተገናኘ ነገር እንደዚህ ካደረገችኝ ከኔ ጋር በሚገናኝ ነገር ምን የምታደርገኝ ይመስላል? ህብስት ይሄኛው ግን ካንቺ ጋር ይገናኛል። እንዴት መሰለሽ? በአምላክ ሴትዮዋ ምናምኗን ምግብሽ ውስጥ ጨምራ እንደመረዘች ሲያቅ ራሱን መቆጣጠር ስላልቻለ ነው ሄዶ ያነቃት። ምን ለኔ ብሎ? አዎ ግን ቶሎ ብለን ለኔ ብሎ ላይ ባናተኩር ጥሩ ነው። እውነትህን ነው? አብነት ይሙት ለዛ ነው ያደረገው። እንዴ በአምላክ እኮ ከዚህ በፊት እንደዚህ አይነት ነገሮችን አድርጎ ያውቅም እኮ። ሊያበሳጫቸውና ሊንቃቸው ይችላል እንጂ እንደዚህ የከፋ ነገር አድርጎ ያውቅም። አንድ ጥያቄ ልጠይቅ ነው። እስከዛሬ ጠይቀሽኝ እንደማታውቂው ሁሉ ታስፈቅጂኛለሽ አይደል? እሺ ጠይቂኝ። ይወደኛል አይደል? ለምን ይጠላሻል እናቴ? አይ እንደሱ ማለት እኮ አልነበረም። ይሄው መጡ እንደውም። ኧረ ተይ ተረጋጊ እንዴ። እኔም እኮ ሰማለሁኝ። መጣሽ? ውጣ፣ ማውራት አለብን። እዚሁ? አዎ እዚሁ። እንዴ ሄርሚ ግቢ። እያለከለክሽ ነው። የምትወድቂ ነው መሲ። ግቢ። ምንም ነገር እንዳትያት፣ ምንም እንዳታወሪ፣ ጥያቄም እንዳትጠይቂያት። ኧረ ኳስ በመሬት ወዳጄ። ግቢ ያልኩሽ እኮ። ነይ ግቢ። መቼስ ትልቅ ነገር ተፈጥሮ መሆን አለበት። ቆይ ፈልገው ነው ትልቅ ነገር መፈጠሩ? ፈልጊው አይደለም። ትልቅ ነገር ካልተፈጠረ በምን ምክንያት እንዲህ ልትሆን እንደምትችል ታስረዳኝ ትችላለህ? እሺ መጀመሪያ ህብስትን በዚህ ፍጥነት ለመይዛት እንደመጣ ንገረኝ። ምንድን ነው የተፈጠረው? ይህንን እንዳልነግርህ ፈልጋ ነበር፣ ግን ለእሷ ስል እነግርሃለሁ። ምን አድርገዋል? አለማችሁ ከዚህ በኋላ በስራ ጉዳይ ምክንያት ከህብስት ጋር መገናኘታችሁ አይቀርም። ስለዚህ ሰላም ብለህ ትለፍ ብሎኝ እኔም አገራማን ብዬ ክፍሏ ገባሁኝ። መኝታ ክፍሏ ገባ? አዎ ደክሞኝ ስለነበር ገባሁና ተኛሁኝ። አንተ ሰውዬ እንዴት ነው የምታስበው? እሺ ቀጥል። አይ በየት በኩል ልቀጥል እንዴ? አስወራኝ እንጂ ጎሮቤ ላይ ቆምክ እኮ። በአምላክ ይፍቱ ተብዬዋ ሴትዮ ህብስትን ስትመታት ደረስኩኝ።
እኔም ደግሞ እንዳላየና እንዳልገባሁኝ ተመለስኩኝ ይመስለኛል። ግን ስትመታት ዛሬ መጀመሪያ አይደለም። በቃ እኔም የመሰለኝ ነገር ከዛ ቤት ይዣት መውጣት ነው። ይዣት ወጣሁኝ። ይቺ የተረገመች ሴትዮ አሁን አንቄ በገላት ደስ ይለኛል። አንቀ ብትገላት ምን የሚፈጠር መስሎ ነው? ምን ይፈጠራል? ሰላምና እረፍት ነው። እሺ ተሳስተሃል። ከሞተችበት ተነስታ ህብስትን የሌለ ውሃ መወጫ ነው የምታደርጋት። እሱስ ልክ ነው። የእሷ ሰይጣን መቼም አይሞትም። በነገራችን ላይ አቶ አለም አዲስ ሀሳብ አምጥቷል። እንግባና በቃ እንነጋገርበት። ቆይ ይቺ ልጅ ባለችበት አይሆንም። ምን አይተህባት ነው? ቆይ ምንድን ነው የተፈጠረው? ከአለም ጋር ስትጨባበጥ ነበር። ስለዚህ መጠንቀቅ አለብን። እሺ ግን መጠንቀቅ ያለብን መጀመሪያ ከዛ በላይ ስለ አንተ ስሜት ነው። አንተ እንዲህ መሆንን ከቀጠልክ ህብስት ትጎዳለች። ሄርሚን ብትሆን ደግሞ ከእሱ ጋር የምትሻረክ አይነት ሰው አይደለችም። እሱን እናያለን። ሄርሚ ግን ደህና ነሽ? ከመጣን ጀምሮ እኮ ምንም አላወራሽ። ደህና ነኝ። እማዬን ካገኘኋት 2 ቀን ስለሆነኝ ትንሽ አሳስቦኝ ነው። ታዲያ ምን ችግር አለው? ሂጂና ያታ። እሺ ይምጡልሽና ሄዳለሁ። መተናል። መሄድ ትቻለሽ። ሄርሚዬ ትንሽ አትጫወች? ሌላ ጊዜ እመጣለሁ። እዚህ ቤት ለመምጣት እዛ ቤት መሄድ አይጠበቅብሽም። እሺ ማለት ያው የቤቱ ባለቤት እኔ ስለሆንኩኝ እንደ መግቢያ ካርድ ወይም ደግሞ እንደ ቁልፍ ህብስት መጠቀም አይጠበቅብሽም ለማለት ነው። እሺ አመሰግናለሁ። አብነት በጣም እያወራ ነው። እሺ በቃ ልሸኝሽ። አይ ቆይ እኔ እሸኛታለሁ። እሱ ቢሸኛት አይሻል? አይ እኔ እሸኛታለሁ። ሄርሚዬ ቻቴ ወይ ይቅርታ ህቡ፣ ስለተደናገጥኩኝ ራስቸው ነው። ቦርሳዬን አቀብለኝ። ከዛ ቻው። እኔ የምልሽ ጓደኛሽ ግን ምን አይነት ልጅ ናት? ወይ በጣም ጥሩ ልጅ ናት። በጣም በደንብ ታውቂያታለሽ? ግን እንዴ ምን ማለት ነው? አብረን እኮ ነው ያደግነው። እንደውም የሷን ያህል የማውቀው ሰው የለም። እሺ ቆይ ታምኛታለሽ? ለምን አላምናትም? ቆይ ግን አንተ ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ? አረ ምንም ያው አለ አይደል እንዲሁ ለማወቅ ነው። እሺ እነግርሻለሁ ያልከኝ ነገር ምን ነበር? ግን ያው አለ አይደል የሆነ ጓደኛሽ ደስ እያለችኝ ወዳት ነው። እንደዛ እንኳን ብዬ መደምደም አልችልም። ግን ይሆናል አይደል ጥሩ ነገር ነው የሚሰማኝ። ወይኔ ደስ ሲል። ታዲያ እኮ ደስ ይላል። ለጊዜው ግን ይሄ ነገር እኔና አንቺ ጋር ይቆይሽ። ማለቴ በአምላክ ብዙም አልወደዳትም። ያመናት አይመስለኝም። እሱን ተወው፣ ችግር የለውም። እኔ በሷ በጣም እርግጠኛ ነኝ። በቃ እንደዚህ እርግጠኛ ከሆንሽ ነገውኑ በጠዋት ነው ሽማግሌ መልከው። ምን ዛሬ ማታ አላርገው እንዴ? አሁን ደውላ ግን ሽማግሌ መላክ ከዛ ማግባት። እሺ በይ ጀምሪ። ምን ነበር ያጨባበጠሽ? ምንም የሚባል መልስ አይሰራም። ይኸውልህ በአምላክ ቆይ ምን ያደረግኩ መስሎ ነው በዚህ ልክ እየተናደድክ ያለኸው? ለምን የጠየኩሽን ብቻ አትመልሽልኝ? ምን ተነጋግራችሁ ነው ከአለም ጋር የተጨባበጥሽው? ምንም ሌላ የተለየ ነገር የለም። በቃ ስለ እናቴ ጠየቁኝ፣ ነገርኳቸው። ከዛ በኋላ ለእናትሽ ማሳከቢያና ለአንቺ ለትምህርት ቤት ለአንዳንድ ነገር ይሆንሻል ብለው ብር ሰጡኝ። ሌላ ምንም የተፈጠረ ነገር የለም። ከዛ ከመቀመጫው ተነስቶ በደስታ ጨበጥሽ። መቼም እንዳንቺ አይነት የስራ አጋር ስላገኘ በጣም ደስ ብሎት መሆን አለበት። እኔ እሱን አላውቅም፣ ግን ደግሞ በሰዓቱ እኔ በጣም ደስ ብሎኝ ስለነበረ እጄን የዘረጋሁት እኔ እንደሆንኩ አስታውሳለሁ። ይኸውልህ በአምላክ ህይወት ለእኔ ቀላል አይደለችም። ስለዚህ እንደዚህ አይነት እድሎችን ማባከን አልችልም። እናቴ አልጋ ላይ ተኝታ እያጣጣረች ነው ያለችው። እድሎቼን ባስመለጥኩ ቁጥር እናቴን ወደ ሞት እየገፋዋት ነው ያለሁት። ትሰሚኛለሽ? አዎ ሰማሃለሁ። እኔንስ ግን ማን ይሰማኛል? ማንም አይሰማኝም። አየህ፣ ለደቂቃዎች ብዘናጋ ግን እናቴ ትሞትብኛለች። እኔ እንደ ህብስት ወይም እንደ ሌሎች የሀብታም ልጆች የተመቻቸ ኑሮ አይደለም የምኖረው። በጣም ብዙ ማሳልፈው ነገር አለ። እንደ ህብስት ብለሽ የሷን ህይወት ለቀላል ህይወት ምሳሌ እያደረግሽው ነው? እንደሱ እያደረግኩኝ አይደለም፣ ግን ደግሞ የኛና የናንተ ራስ ምታታችን በጣም የተለያየ ነው። እናንተ ቢያንስ መኖራችሁን አረጋግጣችሁ ለሌላ ነገር የምትታገዱ ሰዎች ናችሁ እኮ። እኔ ግን ለሱ እንኳን አልታደልኩም። ያልጠየኩሽን ነገር አንስተሽ ራስሽን ሀዘን ውስጥ አትጨምሪ። ሲጀመር መች ከሀዘን ወጥቼ የማውቀው ነው። አዝናለሁ፣ ግን አላማዬ ይሄ አይደለም። እውነት እንዳልሽው ገንዘብ ረድቶሽ ከሆነ የተጨባበጣችሁት ጥሩ፣ ግን ዓለምን ተጠንቀቂው። እስከ መጨረሻው ድረስ አይተውሽ። እሺ ታዲያ እኔ ምን ላድርግ? ምን እንደምታደርጊ አላውቅም፣ ግን ምን እንደማታደርጊ አውቃለሁ። ህብስትን የሚጎዳ ነገር በፍጹም እንዳታደርጊ። እሷ እኮ እህቴ ናት። እንዴት ነው ስታስበው እሷን የሚጎዳ ነገር የማደርገው? አታለቃቅሽ። ዓለም ምንም ነገር አድርጊ ሊልሽ ስለሚችል እንድታቂ ያክል ነው የነገርኩሽ እንጂ የሆነ ነገር ታደርጊለታለሽ ብዬ አይደለም። እሺ በቃ ችግር የለውም።
ለነገሩ ድሃ ስትሆን ሰው ሁሉንም ነገር ልታረግ ትችላለህ ብሎ ይገምታል። እንደዛ ለማለት አይደለም። በጣም አዝናለሁ። ግን በድጋሚ ለማስጠንቀቅ ያክል ህብስትን በፍጹም እንዳትጎጃት። አንተ እኔን ከዚህ በላይ ባትጎዳኝ ነው የሚሻለው። ቻው 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 ማለት እንዴት እንደሆነ አሳያለሁ። አንተን ተጠቅሜ ይሄ የማያልቀውና ግራ የሚያጋባው ሀብታችሁ ላይ እንዴት ቁጭ እንደምል አሳያለሁ። ጠብቀኝ። እንዴ ይፍቱ አትነሽም እንዴ ነው ወይስ ቀንና ሌሊቱ ተደበላለቀብሽ? ቀንና ሌሊቱንማ ድብልቅልቅ ያረጋችሁብኝ እናንተ ናችሁ። ደግሞ ለዚህ ምን ተጠያቂ ሆንኩኝ? አንተ አይደለህ እንዴ ቤትና ቢሮ ተደበላልቆበት ድብልቅልቁን የምታወጣው? ሰራተኞች እዚህ ናቸው። የገንዘቡ ጉዳይ ደግሞ ቤት ነው የሚሰራው። መላቀጡ ጠፍጥፍት ያለ ነገር እኮ ነው የምሰራው። ይኸውልሽ አንዱም ላይ ሳትስማሚ የሆነ ነገር የለም። ግን ወቀሳሽን ማን መቋቋም ይችላል? ኤዲያ ምን አለ ብትሆኝ ትንሽ አረፍ ልበልና አሁን በዙሪያችን ያሉትን ነገሮች የምቋቋምበት ኃይል ልሰብስብ። ኃይል ለመሰብሰብ ትደርሻለሽ። አሁን መነጋገር ያለብን ጉዳይ አለ። ማረፍም አይቻልም እኮ እዚህ ቤት። እሺ ምንድነው? አንደኛውን ድርጅት ለመሸጥና መልሼ ለመግዛት አስቤያለሁ። አያለም እንደው ስታወራው የቀለለህን እኮ ስሰራው ቢቀልህ ዓለም አቀፍ ሀብታም እንሆን ነበር። አሁን አሽሙሩን ተይና በርከት ያለ ገንዘብ ያስፈልገኛል። ምን ለማድረግ ነው ሐሳብህ? ነገርኩሽ እኮ የኮንስትራክሽን ድርጅት በዛ ያለ ድርሻ ለጨረታ ለማቅረብ አስቤያለሁ። ቆይ ጨረታውን ባታሸንፍስ? ይኸውልሽ እሱን ለኔ ተይው። በዘዴ ስለማደርገው በምንም ተአምር ከኔ ቁጥጥር ውጭ መሆን አይችልም እኮ። እንዴት ነው የምታደርገው? ጉራውን ተውና በትክክል የምታደርገውን ነገር ንገረኝ። እኛ ለጨረታ የምናወጣውን ገንዘብ ወስነን ጨርሰናል። የምንጠራቸው ሰዎች ደግሞ ያን ያክል ገንዘብ አያወጡም። ቆይ ታዲያ በኋላ የሚደርስ ጉዳይ አልነበረም እንዴ? ገንዘብ ይፍትዬ እስከ 5 ሚሊዮን ብር ያስፈልገኛል። ምን አልክ? 5 ሚሊዮን እንዴ? መቀለድ ነው አንተ ሰውዬ? እውነቴን ነው። 50 እና 60 ሚሊዮን ብር ሆኖ የሚመጣ ገንዘብ እኮ ነው። እሺ መውሰዱን ውሰድ፣ ግን አንድም ስህተት አልታገስም። ተናግሬያለሁ። ቆይ ግን የሽማግሌው ነገር ምን አሰብሽ? ግርማ ሞገስ ምናምን ያላችሁ ቢሆኑ ቆይ ምንድነው ቤቷ ድረስ ነው እንደምታደርሳት? እንዲሁ አንዳንድ ነገሮችን እያወራን ነበር። እና እንዴት ነው ያልከው ነገር እንዳሰብከው ነው? አይ ትንሽ እኔ ሳላካብደው አልቀርም። አይ እንደዛ መሆኑ ደስ ብሎኛል። ምንድነው ሄርሜላ ላይ ያየው? ምን ላይ ይችላል? ግን አንቺ በጣም ብልጥ መሆን አለብሽ። ይሄን ደግሞ ካሁን በፊትም በጣም ብዙ ጊዜ ደጋግሜ ነግሬሻለሁ። አሁንም ደግሜ ነግሬሻለሁ። ግን እኮ እሷ እህቴ ማለት ናት። ዓለምም እኮ አባትሽ ነበር። ከትንሽ ጊዜያት በፊት አባትሽ ነበር አይደለም እንዴ? ነበር። ስለዚህ ከራስሽ ታሪክ መማር ካልቻልሽ ከባድ ነው ማለት ነው። ሁሉንም ነገር እንዳልነገርሻት ተስፋ አደርጋለሁ። እሱማ ሁሉንም አልነገርኳትም። እንደዛ ቢሆን የሚሻለው ላንቺ ነው። እንድታቂው ደግሞ ከዓለም ጋር ስትጨባበጥ ነበር። በዛ ላይ ገንዘብ እንደረዳት ነግራኛለች። አዎ ሁሉንም ችግሯን እኮ በግልጽ ተናግራለች። ለዛም ይሆናል የረዳት። እሺ እኔ እንዴት ረዳት የሚለውን ነገር እንድታብራሪልኝ አይደለም፣ ግን አንቺ ያልሽው ነገር ላይሆን ስለሚችል እንድትጠነቀቂ ነው የነገርኩሽ። እሺ በልሽ። እኔ ግን ከዚህ ገዘፍ ያለና ከበድ ያለ ጉዳይ አለ። መነጋገር አለብን። ምንድነው? አቶ አለም አንደኛውን የእናትሽን ድርጅት ለመሸጥ አስቧል። ምን? ለምንድን ነው የሚሸጠው? መልሶ ሊገዛው ነው። ከዛ በተዘዋዋሪ ራሱ ሊያደርገው። ግን እኔ ምንም አልገባኝም። እሱ ላይ በማፍጠጥ ምንም አይገባሽም። ጉዳዩን እያወራሁ ያለሁት እኔ ነኝ። ወደ እኔ ዙሪ። አብነት እሺ፣ በጣም ባጭርና በግልጽ አማርኛ እሱ የሚሸጠውን ድርጅት ገዝተን ማዳን አለብን። እንዴት አድርገን? እኔ እኮ ብር አለኝ፣ በሱ መግዛት እንችላለን። አንቺ ባለሽ ገንዘብ በቀላል የሚገዛ አይደለም። የግድ ገንዘብም ሰውን ማግኘት አለብን። እስኪ እናንተ ገንዘቡ ላይ አተኩሩ፣ እኔ ደግሞ ሰውን እፈላልጋለሁ። እሺ፣ ለማንኛውም እኔ ምን ያህል ገንዘብ ለመመደብ እንዳሰብ አጣራለሁ። አጣራ። እኔም በፍጥነት ዶክመንት እንዳዘጋጅ አዞኛል። አንቺንስ? እኔንማ ምንም አላለኝም። እኔና አንቺ እኮ ምንም አናውቅም። የአብርሃም ብር ታውቂያለሽ? አንቺ እኔ ቤት ስትመጪ ምን እንደሚሆን ታውቂያለሽ? በበግ ቤት በገባ
በበግ ቤት በገባ እውነቴን እኮ ነው። በበግ ቤት በገባ ደህና ዋላችሁ? እሺ አንቺ ደህና ቁርት ቅዳሜም ትማራለሽ እንዴ? ኧረ አልማርም። ታዲያ የት አባሽ ሄደሽ ነው ተቀርቅረሽዋልሽ? ወደ መኝታ ክፍልሽ እንድወስድሽ ትፈልጊያለሽ? እያናገርኳት አይደል እንዴ? ንቀት ነው? ንቀት አይደለም። ብቻዋን ለመሄድ ስለምትቸገርና እኔም ለወጣ ስለሆነ ነው እንሂድ ያልኳት። ግድ የለም የምትሄድበት ታፈስ ታስገባታለች። እሺ እሺ መርዞ ነካ አደረገች ብለሽ ነው አይደል? ጠዋቱን ቋጥረሽ በዛው ተቀርቅረሽዋልሽ? ኧረ አይደለም ነው እንጂ። ታዲያ በዛው ምን አስቀረቀረሽ? ለጠባቂሽስ ነገርሽው? ምኑ? ጥፊውን ነው። ጥፊውን እንዳላስኩሽ እኔ ደንቆሮ። ኧረ አልነገርኩትም። ይሻልሻል። ከመጀመሪያውም እንደ ጸባይሽን ብታሰምር እንደሚሻልሽ። እንደ ስስት ዝም ብለሽ አትቀየሪ። ጦሰኛ ይቺ አስኮናኝ ስታስጠላ። እሺ ወደ ክፍሌ መግባት ትችላለህ? ገብተሽ ተጋደሚ። እኔ ምን አገባኝ? ታፈስ ሌላኛዋ ሙታን። አረ ተቃጠልኩ፣ አረ ነደልኩ። በእነዚህ በሙታኖች ሞተዋል እኮ አልተቀበሩም እንጂ ድልቃጠል እንዴ ያቻሰማ ይቻሰማ ወይ አካቶነች ጠርተውኝ የት ሄዱ? እኔ ወደ ክፍሌ እንድገባ እንድታግዥኝ ነው። አንቺ ነሽ ሌላኛዋ ሙታን? ምን አልሽኝ? እኔ ምን እልሻለሁ? የሚልሽን እኮ ትያለሽ። ከኋላ የመጣኝ ነው ወጣ ነው። ስለምንድን ነው የምታወሪው? ስለ ኤርሜላሽ ሁሉንም ጠራርጋ ልትወስድልሽ ነው። ነይ ወዲያ። እንቅልፍ ወስዱሽ ነው? አዎ በትንሹ እረፍዷል እኮ። አትነሽም እንዴ? አልነሳም። ምን ነው አመመሽ? አዎ ልቤን፣ አይምሮዬን፣ ሁሉ ነገሬን አሞኛል፣ ደክሞኛል። ምን ተፈጠረ? በተፈጠረው ነገር ላይ ሄርሚን ማመን አለመቻል ደግሞ ደስ አይልም፣ ያስጠላል። እኔ ተጠንቀቂያት አልኩኝ እንጂ አትመኛት አላልኩሽም እኮ። እሺ በቃ ተው። እሺ ተውኩት። አንድ ነገር ማድረግ እንችላለን። ምንድን ነው? አንድ ላይ የሆነ ቦታ እንሂድ። ማለት እኛ ብቻ? አይ እሺ ካልክ አብነትም ከፈቀድክልኝ ደግሞ ሄሮይን ብትመጣ ደስ ይለኛል። እባክህ በሰላም ነው? አዎ ትየም ጋሽ የሚሉ ቁርስ አንተን ነው የምጠብቀው። የት ሄደው ነው? እኔ ምን አውቃለሁ ብለህ ነው? እሺ ቁርሱስ አታቀርቢው። የዚህ ቤት ሰዎች እንደው ክብር አይወድላችሁ። ታፈስ እየተሳደብሽ ነው እንዴ? እና ታፈስ አይከፋትም? ጠብቄ ሳጣ ጤነኛ አይደለሽም መሰለኝ። ምን ጤና አለ? ትዬ ቀልቤን አንተ ልቤን ወስዳችሁ ደግሞ እንደው ዝም ብለህ የምትወጣ ለባለፈው ለታው እንደው ገፍተር አታረገኝም ነበር? ወይ ጉድ! እኔ ምንስ ታፈሱ? ምንድነው? ቆይ እዚህ ጋር ሶፋ አለልሽ ወይ ቁጭ አላልሽ ወይ ውስጥ አልገባሽ? ምንድነው ከግድግዳ ጋር ፈዞ መታከክ? እስኪ ንገሪኝ። አይቲ ምሳል አቅርብ በልተን ነው የመጣ ነው። ተይው። ህብስት ክፍሏ ናት። አይ ምንድነው ታፈስ? እየጠየኩሽ እኮ ነው። ህብስት ክፍሏ ናት ወይ? ተያይዘው ወጥተዋል። ጓደኛዋ መታ ነበር እንዴ? አይ አልመጣችም። ታዲያ ከማምላክ ጋር ነው ተያይዛ የወጣችው? ኋላስ በእረፍት ቀን ይዛውት መዞር ጀመረ። ለማንኛውም እኔ ቢሮ ገባ። እኔም መጣሁ።
ስሚ ልጅቷ እንደሆነ እርግብ መሳይ እባብ ናት። በጣም መከታተል ያስፈልግሻል። እሺ እኛም ኖረንም ሆነ ሳንኖር እሺ አደራሽን። እና አላችኋለሁ እኔም እልል ያልኩኝ ነጋዴ ነበርኩ። በአምላክስ ምን ነበር? በአምላክ ይኸው እስኪ በእናትሽ እንደዚህ ጉፍጥጥ ብሎ ይሄማ ወታደር ነበር እኮ። ህብስትዬ ደግሞ ልዕልት ነበረች። እኔስ ግን አንቺ ደግሞ የልዕልቷ የሰፈር ልጅ። እንዴት ነው አትስማሙ? በአምላክ የት ሄድክ? እስኪ አንተ ደግሞ እኔ ምን እንደነበርኩኝ ንገረኝ። ከዛ ያንተን ደግሞ እናጸድቋለን። ይቅርታ ምን እያወራችሁ ነበር? ዊኪ ሳራ አያችሁታ? በቀድሞ ህይወታችን ምን እንደነበርን እየተወያየን ነበር። እኔ አንተን አስታወስኩት። ጥሩ ሀሳብ መጣልኝ። ሰዓት ሄዷል። በስተ መሄድ አለብን። ተነሽ፣ ሁላችሁንም ላድርሳችሁ። እሺ ሄርሜን ሂድ በቃ። እኔ ወደ ቤት ነው የምሄደው። አብሬያችሁ አልሄድም። እማዬ ትንሽ አሟታል እና በዛው ከኛ ጋር አትሄጂ? አይ ትንሽ ቆይቼ እወጣለሁ። እደውልልሃለሁ። በቃ ቻው በቃ። እሺ ሄርሜላ፣ እኔ የምልህ ወይ እኔ እናት አንቺ ጠርተሽ ለምን መጠጥ አንቀይር? በደስታ ቆይ ደህና ደሪ። እና ኤርሚ ተጮች እንጂ ምን ነው ዝም አልሽ? እኔ ከውስጥ ጠጣ ብዙም አላወራም። ደንበኛ ጠጪ ነሻ። በአምላክ ደወል። ሌላ እዛው ነኝ። ደረስክ? በረለኝ። በቃ ገባ ውስጥ ነኝ። እሺ መጣዋለ እንዴ? አዎ መጣል። እና ምን ላይ ነበርን? ደንበኛ ጠጪ ነሻ። እንደዛ እንኳን አይደለም ግን እስካሁን ባለኝ ልምድ ስጠጣ ብዙ አላወራም። ያው ስልሽ ዝም ስትይ ጊዜ ያው ደንበኛ ጠጪዎች። ምን ነው ለምንድን ነው እስካሁን የሄድሽው? ምን ነው አለም ሄደ ይደብራል እንዴ? አመሰግናለሁ። ምን አገባኝ? ለራስሽ ካልመሸብሽ ማለት ነው። አይመሽብኝም። አንተ ልጅቷ የዱር ልጅ ናት። አልገባህም? ይልቅ አንተ ዝም ብለህ ጠጣ። እንዴ ኧረ በአምላክ ቀስ በል በእናትህ። አንቺ እንኳን በእኔ መተማመን ትችላለሽ።
አንቺ እዚህ ምንድነው የተፈጠረው? ምንድነው የተካሄደው? ምንድነው ያደረግሽው? እንዴ እኔ ምንድነው ያደረግሽው ትላለህ እንዴ? ይሄ እንዳይፈጠር ብዙ ሞክሬያለሁ፣ ግን በጣም ታገልከኝ። ውጪልኝ! ተነሽ ውጪልኝ!